ከእንግዲህ እኔ ምርጫ ሳሚ ሆኗል። ገባሽ? እየደወለ ሰላም እንዳይነሳኝ ንገሪልኝ። አንቺም በተቻለሽ መጠን ምከሪልኝ። ሱስ ከሆኑ ነገሮች እንዲርቅ እባክሽ ምከሪልኝ። ያለነው ሰው ሀገር ነው። ሰርቶ ራሱን መለወጥ አለበት። የሳዑዲ መንግስት ዜግነት የሌላቸውን ህዝቦች ከሀገሩ እያስወጣ ነው። ነገ ይሄ ጣፋንታ በጅቡቲ ቢመጣ ምንድነው የሚወጣው? ከዚህ በኋላ ከቢኒያም ጋር ብሬ ባልሆነም የዜግነት ግዴታ ግን አለብኝ። ስለዚህ አንቺም ምከሪልኝ እባክሽ። እኔ አልችልም ቲጂ ካንቺ ተለይቼ። አንቺ ነሽ አይደል የጠራሽው? አረ ቲጂ እኔ ያልጠራሁት። እና ታዲያ አንቺ ካልጠራሽው እንዴት አውቆ መጣ? የኔ ፍቅር ይቅር በይኝ። እንዳስቀየምኩሽና እንዳናደርኩሽ አውቃለሁ። ይቅር በይኝና ወደ ቤትሽ ተመለሺ። ይቅር በይኝ ቲጂዬ፣ ይቅር በይኝ። ያረከውን ነገር ረሳኸው እንዴ? ተነስልኝ። እንዳትጠጋኝ ብያለሁ፣ እንዳትጠጋኝ። ቲጂዬ አንድ ደቂቃ አዳምጪ። አንድ ደቂቃ አይደለም፣ አንድ ሰከንድ አልሰማህም። ሳሚ እየመጣ ስለሆነ በእናትህ ሂድልኝ፣ አስወጭልኝ እንጂ። በቃ ሂድ አሁን። እኔ ሌላ ጊዜ ጠርቼ ያገናኛቸዋለሁ። ጭራሽ ሌላ ጊዜ እንድንገናኝ ቀጠሮ ትይዥለታለሽ? አላማሽ ምንድነው አንቺ? ቆይ እስኪ ንገሪ። አረ አልፈልግም። ታዲያ ከፍተሽ አስወጭልኛ በሩን። ቢኒዬ አሁን ጥሩ ስሜት ላይ አይደለችም። የባሰ አታናዳት። ሂድ። እንዳትሳሳት ቢኒያም፣ ችግር ውስጥ ነው የምትገባው በኋላ። ቲጂዬ አደንግጪ። ሳራ ሁለታችሁንም አልጎዳም፣ እኔ ራሴን ነው የምጎዳው። እንዳታደርገው ቢኒዬ። ይሄን ካንተ አልጠብቀውም። ቲጂዬ ራሴን አጥፍቼ ከምትጸጸቱ ለአንድ ደቂቃ ብትሰሙኝ ይሻላል። እያስፈራራኸኝ ነው ማለት ነው? ራስን እኮ ነው የምትጎዳው። እኔ አንቺን በማጣት በጭንቀት ልሞት ነው። ይቅር በይኝና ወደ ቤትሽ ተመለሺ። እንደ እግር እሳት ነው እየተቃጠልኩ ያለው። ካንተ ጋር 4 አመት ስኖር መች ጊዜ ሰተኝ ታውቃለህ? አረከኝን ነገር ታስታውሳለህ? አጥፍቻለሁ። ከአጠገቤ ስትርቂ ነው ጉዳቱን ያወቅኩት። ለኔ ቦታ እንደሌለ ያወቅኩትኝ የቤት ኪራዩን ገንዘብ በቁማር የተበላቀለ። ትወደኛለህ? አዎ። ታፈቅረኛለህ? አዎ። የምትወደኝና የምታፈቅረኝ ከሆነ ከሳሚ ጋር ልኑር። እኔን ተወኝ። ባሌ በጣም ጥሩ ሰው ነው። ካንተ ያጣሁትን ፍቅር ከሱ አግኝቻለሁ። በእርግጠኝነት እሱን ታፈቅሪዋለሽ ማለት ነው? ሳሚ ማለት ለኔ ሁሉ ነገሬ ነው። ደሞም ከሱ ጸንሻለሁ። እኔ አላምንም ቲጂ። እመን ቢቻል አንድ አይደለም 1000 በወልድለት ለሱ ደስተኛ ነው መሆን። እንደኔ በፍቅር ለተጎዱ ሴቶች እንደሱ አይነት ሰው ነው የሚያስፈልጋቸው። ከልብሽ አውጥተሽኛል ማለት ነው የኔ ፍቅር? የኔ ፍቅር አትበለኝ። መች ልብ ውስጥ አስቀመጥከኝና መጀመሪያ ብታስቀምጠኝ ኖሮ ዛሬ የምልህን ትሰማኝ ነበር። እኔ አንቺን ካጣው ግን ራሴን አጠፋለሁ። አትወደኝም ማለት ነው? የኔ በሰላም መኖር አንተን ሰላም ይነሳሃል? በቃ ተወኛ። ለምን አታስወጭ? ወይኔ ሉጣ። ቢኒያም ነገሮችን ሁሉ እያከረርካቸው ነው። እሺ በለኝና ሂድ። የኔ ፍቅር መስዋዕትነትን ይከፍላል። ብዙ መስዋዕትን አርግተሽልኛል። አንቺ ያደረግሽውን 10% እንኳን አላረኩልሽም። መቀጣት ሲያንሰኝ ነው። ወይኔ ሳሚ ደወለ። መጣ መሰለኝ። ሁለተኛ አልደውልብሽም። ሜሴጅ እየላኩ
ኃይል በልሽ። እሺ በይ። ስልክ እየተደወለ ነው። እሺ እንጻጻፋለን በቃ።